በነገራችን ላይ ሩታን ማወቅ አለማወቅ አይደለም ይሄን ያደረገችብህ እሷ አንተን ከሄርሜላ ከናቤላ ምናምን መለየቷ የሆነ ጀግና የሆነች በቃ ያሸነፈች አይነት እሷን ማድረግ እንደምትችል ምናምን አድርጋ ስላሰበች እንጂ እንደውም ላንተን የጠቀመች የምሬ ነው ማለት እንደውም ላንተን የጠቀመች ከናቤላንና እነ ሄርሜላ እውነትም ካንተ ህይወት ውስጥ ከወጡልህ እንደውም ጠቅመሃለች እሷ እንደውም አንተን የተበቀለች መስሏት ሊሆን ይችላል ኖ ጠቅመሃለች እንደውም እነዛን ሰዎች እነዛን በሽታ የሆኑ ሰዎች ካንተ በማራቋ ተጠቅመሃል አንተ በእነዚህ ሁሉ አመታት ውስጥ ምናምን ነገር አብራችሁ ስትኖሩ አታቃት ኖ አይደለም አሁን ይሄንን ባህሪ ያመጣችሁ ባህሪም አይደለም በቃ ሩታ ከሆነባት ከተፈጠሩት ነገሮች አንፃር ተነስታ ነው ይሄንን ተግባር የፈጸመችው ትክክል አይደለም አይኖ እኔ አልደግፈውም የፈለጋችሁ ሰዎች መደገፍ ትችላላችሁ ትክክል ነው ብላችሁ በዚህ ውስጥ ትዳር መፍረስ እንጂ የሁለት ሰው መለያየት እንጂ የሚፈጠረው የሁለት ሰው መስማማትና የሁለት ሰው አንድነት ወደ ነበሩበት ህይወት መመለስ አይደለም የሚመጣው ይሄ ሲሆን ነው እኛ እናተርፈው እኛ ደስተኛ ልንሆን የሚገባው ሰዎች ሲታረቁ ሰላም ሲሆኑ ያቋረጡትን ህይወት ሲቀጥሉ እንጂ ሰው ሲለያይ ሰውን ሲበቀል ኖ ይሄን አላደርግም እናትና አባቷ ደስተኛ ማይሆኑበትን ነገር እናንተ ሶስተኛ ወገን ለዛውም ከነመፈጠራችሁ ማታቀን እንበለው በቃ ዩቲዩብ ላይ ነው የምታቀን ደስተኛ ነው እኔ አልሆንም የፈለገ ነገር ይመጣ ቀደም ብያችኋለሁ ማን በዚህ ውስጥ እንደሚጎዳ ታዩታላችሁ የቀን ጉዳይ ነው የጊዜ ጉዳይ ነው በዚህ ተግባሯ ማን እንደሚጎዳ ታያላችሁ በቃ እስከ ወዳኛው ፈርሜላታለሁ ብሏል አብርሃምና እሷ ሊለያዩ ይችላሉ ነገ ልጁ ሲያድግ ማን እንደሚጎዳ ታያላችሁ ያንዳንዱን ለሰጠሽኝ ነገር አመሰግናለሁ ቢገባሽ ግን አምኜሽ ነበር ቢገባሽ ልቤ ተመልሶ ነበር ወደ አንቺ ቢገባሽ ሁሉ ነገር እንትቼ ሁሉ ነገር ይጎን ላይ ያሉት ነገሮች በሙሉ አባሬ ካንቺ ጋር ሆኜ ነበር ግን ደግሞ አንቺ እኔን መበቀልና እልህ መያያዙ ሞር የተሻለ ቦታ የሚያደርስሽ ስለመሰለሽ የልብሽን ፍላጎትሽ ማድረግሽ ነው ስለዚህ ዛሬ ላይ አንቺ አሁን ልክ የሆነ ነገር መጥፎ ነገር ማድረግ ወይ ነገር እንትልላች አይደለም ችግር የለውም ለኔ የሚገባኝ ከሆነ ለኔ ምላሽሽ ይሄ ከሆነ አሁን ለዚህ ጋር አትበጣጠስ የሆነ ትልቅ ነገር ስታረጋላት ታምናት እየኖርክ እንደነበረ ምንም ሳታረጋት ይሄንን እንዳደረገችብህ አይነት ነገር አክታት ታደርግ እዚህ ጋር ለሰራው ስራ የከፈለች ክፍያ ነው በቃ ያን ያደረገችብህ ንመን እኔ እኮ ያልተስማማሁት ያን ማድረግ አልነበረባትም ትዳሯን ማዳን ይበልጥባታል ነው እኮ የኔ እንትን እንጂ ሩታ ያደረገችብህ ነገር እኮ ለከፈልካት ክፍያ እሷ መልሳ ከፈለች ላደረክባት ነገር እሷ በሷ ልቡስ ክፍያ ብላ ያሰበችውን ነገር አደረገችብህ እንጂ የሆነ አይነት ነገር በቃ እኔ ትዳሬን ብዬ በመለፋ ሰዓት ሀገር ለሀገር እየዞርኩ እንደዛ አፈር ከድሜ በልቼ ትዳሬን እየመራው አንቺ ግን ለኔ እንደዛ አይነት ምላሽ ምናምን እኮ ነው ማለት ነው የቀረ ምንም አላደረገችም በነገራችን ላይ እንደውም እንዳንተ ስሜት እንዳንተ ሁኔታ እንደውም ምንም አላደረገችም አንተ ስታደርጋቸው ስትሆናቸው ከነበሩት ነገር አንፃር ምንም አላደረገችም ፍቺ ባልፈጸምኮ ትዳር ላይ ሌላ ሴት ደርበ እንደፈለክ ስትሆን የነበርክ ሰውዬ ሰዎች አብረው ከጎን ያሉ ሰዎች ሚስት ክፉናት ሚስት እንደዚህ ናት ሲሉ ምላሽ ያልሰጠ ሰውዬ ብትሆን ራሱ ከሚስት ጋር በሰላማዊ መንገድ ላሳለፍካቸው ጥሩ ነገሮች አብራሃት ለዘለክባቸው ለነዛ ምርጥ ጊዜያቶች በቃ ተፋቅራችሁ ተዋዳችሁ ብዙ ነገር አብራችሁ እንዳሳለፋችሁ ብዙ ምርጥ ጊዜያቶችን እግዚአብሔርን ያመሰገናችሁበት አሪፍ ጊዜያቶችን እንዳሳለፉ ባልና ሚስትህን በክፉ እንዲናገሩ መፍቀድ አልነበረብህም ማለት አንተ ሩታ አፈቅርሃለሁ ወድሃለሁ ምናምን ሁሉን ትቼዋለሁ ካለችብህ ከነዚህ 3 ቀናቶች በፊት አንድም ቀን ሩታን ፕሮቴክት አድርጋ አታውቅም ሩታን ከክፉ ንግግር ጠብቃት አታውቅም ሩታ ላይ ሰዎች እንደፈለጉ እንዲሆኑ ስትፈቅድ ነበር አይደል እንዴ ና ላገኝ ስትላት እኮ ሄርሜላን ወክልና የላከ ሰውዬ እኮ ነው ያንተ ነገሮች ለምን አታስብም ይሄ የደረሰብህ አንተ ባደረካት ነገር አንተ ባጠፋው ጥፋት እንደሆነ ለምንድን ነው ይሄንን ማታምነው አንተ ምንድነው ብለህ ነው ራስህን የምታስበው ቆይ አትንኩኝ ንጉስ ነኝ አልኩ እኮ ብራዘር ብታስብ እንደውም ንጉስም ይነካል እንደውም እዚህ ምድር ላይ የማይነካ የለም ጥፋት ካጠፋ የማይነካ ሰው የለም ስለዚህ አብርሃም እዚህ ጋር መተህ ምናምን ነገር የሆነ ትልቅ በደል እንደደረሰብህ አይነት ነገር አታርገው በቃ እኔ በሩታ የተናደድኩት ያን ባለ በማድረጓ ነው እግዚአብሔር የሚወድልሽን እግዚአብሔር ደስ የሚሰኝበትን ማድረግ ይቀላል እግዚአብሔር የሚያዝንበትን ነገር ማድረግ ይቀላል ያ ማለት ትዳሯን ብታድን ኖሮ ለባሏ ተጸጽቶ ትክክል እንዳልሰራ አምኖ ወደሷ ከመጣ ለዛ ሰው ይቅር ማለቱ ይቀላል ወይስ ያንን ሰው መበቀል ይቀላል አንዱ ይቅር ባይነት የምናመልከው እግዚአብሔር ክርስቶስን የምናሳይበት ህይወት ነው አይደለ ያን ማድረግ ይቀለናል ወይስ እንደገና ሰይጣን የሚደሰትበትን ነገር ማድረግ ይቀለናል አንድ አይነት ሆናችሁ አሁን ሁለታችሁ መሃል አንቺ የምንለው ነገር የለም ይሄው ተበዳደላችሁ ሁለታችሁም እርስ በርስ መተዛዘን ሆነ ስራችሁ ምንም ያተረፋችሁት ነገር የለም ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህ ብዙ ነገር እንደፈለኩ ነው
እየመጣ እኔ ቁጭ ብዬ የምጠብቅህም አይደለም። እኔም ክብር አለኝ። እሺ አንተ እንደፈለክ ከፈለከው ሰው ጋር ከፈለካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለክ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይመስልክ። ያ አመጣሽ እንደውም ያን የሆኑ በሰላም መፍታት ቻው እንካ በቃ አከተመ። የመጀመሪያ ሰዓት ሁለት ወረቀት ላይ ያመጣሽ የመጀመሪያ ሰዓት ላይ ፈተሽው አባቢ መንገዱን ጨርቅ ያርገልሽ ቻው ብለሽ መፍታት ይቻላል። ራስሽንም ያስናቅሽው ራስሽንም ያስደፈርሽው እኮ አንቺ ነሽ። እንደዛ ከሆነ ባልሽ ከሴት ጋር እንደፈለገ የሆነ እየርሽ እሱ ያለበት ቦታ ላይ የሆነ የመፈለግ አይነት ስሜት የሆነ አይነት ይቅር እንደምትዩ አይነት ነገር ና ወደኔ ከሩታና ከኔና ከሄርሜላ ምረጥ ምናምን እያልሽ ልጁም እንደገና እዚህ ደረጃም እንዲንቅሽ ምንም አታመጭም አይነት ስሜት እንዲሰማው ያደረግሽውም አንቺ እንደሆንሽ ወቂ። ከመጀመሪያውም ቆፍጣና አይነት ሴት ብትሆኚ ኖሮ ከመጀመሪያውም በአቋምሽ የምትጸኛ አይነት ሴት ብትሆኚ ኖሮ እዚህ ደረጃ ማትዳረሽም ይሄ ሁሉ ነገርም አይደረግብሽም ነበር። እዚህ ድረስ ነገሩን ለጥጠሽ ያመጣሽውም አንቺ እንደሆንሽ ወቂ። በአጭሩ መቋጨት የምንችለውን ህመም ቶሎ ብለን መታከም የምንችለውን ህመም ዝም ባልን ቁጥር ህመሙ እየባሰ ከሄደ በኋላ መጥፎ ደረጃ ላይ ከደረሰ በኋላ ሄደን ብንል ምን ብንል ሐኪም ወይም ዶክተር ምንም ሊፈጥርልን አይችልም። የተቻለውን ያደርግልናል። ከዛ ውጭ ግን በቃ በሽታው ከአቅሙ በላይ ከሆነ ምንም ሊረዳን አይችልም። ልክ እንደዛ ነው ሩታ ባንቺ ህይወት ላይ የተከሰተው። ነገሮች ከአቅምሽ በላይ እስኪሆኑ ድረስ ለምን ጠበቅሽ? ለምን ታገሽ? አንቺ በቃ አሁን ለኔ ሁለታችሁም ጥፋተኛ ናችሁ። ሁለታችሁም ጥፋት አጥፍታችኋል። በቃ ሁለታችሁም ናችሁ በትዳራችሁ ላይ ቀደዳችሁት። እቃቃ ነው ያሳያችሁን። በሁለታችሁ መካከል ባለው ትዳር እቃቃ ነው የተመለከትነው። አንድም የበሰለ ሰው አላየንም በሁለታችሁ መካከል። የመብሰል ምልክትን ወይም ደግሞ የሆነ የማቹርድነት ምልክትን አላየንባችሁም በሁለታችሁ መካከል። አንቺ የተሻልሽ ነሽ ብለን ነበረ። አንቺ ትዳርሽን የማዳን አቅሙ አለሽ፣ ስማርት ነሽ፣ ቤትሽን፣ ትዳርሽን፣ ባልሽን በጥበብ ወደ ራስሽ ትመልሻለሽ የሚል እምነት እንጂ ትበቂያለሽ የሚል እምነት ስለሌለን ነው ብዙዎቻችን በአንቺ የተናደድ ነው። የማናቃትን ያልጠበቅናትን አይነት ሰው ሆነሽ ስለመጣሽ እርግጠኛ ሆኜ የምነግርሽ አንቺ ራስሽ በሙሉ አይምሮሽ አስበሽ ያደረግሽው ነገር እንዳልሆነ 100% እርግጠኛ ነኝ። የሰው እጅ የሰው ምክር እንዳለበት 100% እርግጠኛ ነኝ። ለዛም ነው ሲቆጭ ይጸጽትሻል ይቆጭሻል ያልኩሽ። ከሰው ጋር ፎቶ ስለተነሳው ትናንትና ይሄንን ነገር አድርጌዋለሁ ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለሽ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔ እና ባመነህና በየዋህ ልቤ ላይ እንደፈለግ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይሄን መታየትን ሩታን የፈጠቃት አንተው ራስን አንተው ላይ እንደጨከን አንተን እንደዚህ እንዳደርግ ያደረክኝ ራስህ ነህ። ስለዚህ እኮ በነገራችን ላይ አብርሃም ዝም ብሎ መጨናነቅ፣ ስሜታዊ መሆን፣ መጸጸቱስ ምናምን በቃ ተበድያለሁ ወይም ደግሞ በቃ ሸወደችኝ ማላቃትን አይነት ሩታ ምናምን አይነት የሚል ስሜት ፈጠረበት እንጂ እኮ ምንም የተለየ ነገር አልኖርም። መጀመሪያም እዛው ተጣልቶ ነበረ። መጀመሪያም አብሮ አልሆኑም ነበረ። ድንገት አብርሃም የደበረው ከሁለት ያጣ መሆኑ ሊሆን ይችላል። ከሁለት ያጣ መሆን ደብሮ ከሆነ አዎ ያ ይደብራል። መሀል ቤት መቅረት ያ ይደብራል። ማንም ሰው ይደብረናል። ግን ምንም የተለየ ነገር አላደረገችበትም። እኔ እንደኔ እይታ ሩታ በአብርሃም ላይ ምንም የተለየ ነገር አላደረገችበትም። በቃ ከሄርሜላና ከእንትና ለያየችው እንጂ ከሷ ጋርማ እንደተለያየው ነው እኮ ያለው። ስለዚህ ከሄርሜላና ከእንትና መለያየት በአንተ ህይወት ላይ የሚፈጥርብህም ነገር የሚቀንስብህም የሚጨምርልህም ነገር የለም። እንደውም ገላገለች፣ ተገላገልክ። አየህ እሷ ሩታ መመለስ ሳይሆን መፋታት ትፈልግ ነበረ። ግን ከመፋታቷ በፊት አንተ መበቀል ፈለገች። ያንን አደረገች፣ በቀል ብላ ካሰበችው ማለት ነው እንጂ። እስኪ ንገሩኝ አብርሃም በዚህ ተጎድቷል? እስኪ በሉኝ። ይሄን በማድረጓ ሩታ እሱን በመሸወዷ ምናምን ነገር አብርሃም ይሄን አድርጋበታለች፣ ይሄንን ጉዳት ተጎድቷል የምትሉትን አሳዩ ወይ ንገሩኝ እስኪ። የተጎዳው ነገር ካለ ከሷ በላይ መጀመሪያም የተጎዳ የለም፣ አሁንም ከዚህ በኋላም ከሷ በላይ የሚጎዳ የለም። ታያላችሁ። ፍሬው ምን አለ ትላላችሁ? ኢቭን በስነ ስርዓት እንኳን እናውራ ጋሺ። ከአንዴም 3 ጊዜ በተደጋጋሚና ሲልክ ችላ ያልከው ለኔም ለቤተሰብም ለኔም ለሚስት ክብር ቢኖረ ትመጣ ነበር ግን አልመጣም። ገባ ሰው አሁን እዚህ ጋር ማውራቱ እኔ እሷ አሪፍ እድል አልነበራትም። ወደ እሷ መኪና ወርቅ ምናምን እናቷ ቅቤ ስትቀባው ምናምን የሚሰሩት ሰዓት ላይ ቪዲዮ አራስ ቤት ሆና በሚመጣ ሰዓት እሱን ቁጭ አድርጋ የማውራት እንደዛ ከመቀራረብ እንደዛ አብሮ ቪዲዮ ከመስራት በፊት
ከሱ ጋር የማውራት እድል አልነበረሽም? ከሱ ጋር ቁጭ ብለሽ የተፈጠሩትን ነገሮች ተነጋግሩ የመፍታቱ እድል አልነበረሽም? አንቺ ስለምን በዛ ሰዓት ተቀበልሽው? አንቺ ስለምን እንደፈለገ እንዲሆን አደረግሽው? ልጅሽ በተወለደ ሰዓት ላይ መሀል ላይ እኮ ነው የተጣላሽው አይደል እንዴ? በወርቁ ጉዳይ አይደል የተጣላሽው? እስከዛ ድረስ እኮ ሰላም ነበርሽ ከአብርሃም ጋር የማውራቱ እድል ነበረሽ አይደል? ከወርቁ በኋላ ስለተጣላችሁ እኮ ነው አብርሃም አልመጣም ያለው እንጂ እኮ አሁን አንቺ እንዳልሽው ክብር ሳይኖር ምናምን አይደለም። ንዴቱ ውስጥ ሆነ በቃ የማየው ነገር ውስጥ ሆነ። ወንድ ልጅ ነው ሰው ነው። ምን ወንድ ልጅ ተውት፣ ሰው ነው ተናደደ ምናምን ነገር በቃ አልመጣም ምናምን አለ። ስለዚህ አንቺም እድሎችሽን አባክነሻል፣ እሱም እድሎቹን አባክኗል። ምንም የተለየ ነገር አልፈጠራችሁም። ጋሽዬ ቢጠራው ባይጠራው እጅሽ ላይ በነበረ ሰዓት እኮ ከሱ ጋር ቁጭ ብለሽ ማውራት ትችይ ነበረ። ወደ አንቺ መጥቶ እንደዛ እንደታረቀ ሰው ከመሆናችሁ በፊት እኮ ቁጭ ብላችሁ ማውራትና መነጋገር አትችሉም ነበረ? የትኛው ክብር ሰጥተሽ ነው ቤትሽ በመጣው ቁጥር እየሰደብሽኝና እያንቋሸሽኝ? የትኛው ክብር ሰጥተሽ ነው? ሩታ ስለምን ክብር ነው የምታወሪው? አንተ የትኛውን ክብር ሰጥተኝ ነው እንዴ? ሩታኒማ አክብሬሽ እኮ ከወለድሽ በኋላ ዝቅ ብዬ አታምጪኝ። ከወለድሽ በኋላ ዝቅ ብዬ ካንቺ እኩል ብዙ ነገሮችን እያደረኩኝ ነበር አይደለም እንዴ? በዚህ ንግግራቸው ራሱ አሁን በሚያወሩት ንግግር ራሱ ነገሮችን መረዳት ትችላላችሁ። ሁለቱም መሀል መከባበር እንዳልነበረ አሁን ባለው ንግግር መመልከት ትችላላችሁ። የቱን የሰጠኸኝ ክብር አንቺ የት ያከበርሽኝ? ይሄው ግጭታቸውን አያችሁት አይደል? የሁለቱ አየህ፣ ፉክክር ላይ ነበሩ ሁለቱ። አየህ፣ እልህ ውስጥ ነበሩ። አንዳቸው ከአንዳቸው ዝቅ ማለት አልፈለጉም። ይሄ ነው ችግራቸው በሁለቱ መካከል ያለው። ምን አድርገሽ ነው ምን አድርጎሽ ነው ቢባባሉ አላከበረኝም ከመባባል ያለፈ የዘለለ ነገር አያደርጉም፣ አይናገሩም። ይሄው እያሉ ያሉት እነሱ ይሄንን ቦታ አልሰጠኸኝም እሱም ቦታ አልሰጠሽኝም ይላል። አላከበርሽኝም እሷም አላከበርከኝም ይባባላሉ። እሺ ታዲያ ችግሩ ያለው ማን ጋር ነው? ሁለቱም ጋር አይደለም ታዲያ? አብርሃም እንደ ባል ማድረግ ያለብህን ነገር እርጉዝ ስለነበረች በእርግዝናዋ ወቅት ማድረግ ያለብህን መስጠት ያለብህን ክብር ሰጥተህ ጥላችሁን ወደ ጎን አድርገህ በጊዜ ለመፍታት ያንን ነገር ወደ ጎን አስቀምጠኸው እርግዝናዋ እንዲቀድም ብታደርግ ኖሮ ነገሮች ይቀልሉ ነበረ። ሌላ ንግግር ውስጥ ሳትገቡ፣ ሌላ ወሬ ውስጥ ሳትገቡ በቀላሉ ትዳራችሁን እየመራችሁት በዛው ነገሮችን ረስታችሁ ትቀጥሉ ነበረ። ያን እድል አልተጠቀምክም። ሩታም በወለድሽ ሰዓት የመጣውን አብርሃምን ትዳርሽን ለማዳን አልተጠቀምሽበትም። የመጣ ያደረግሽው ሰው ደውሎ የሰጠሽ ወርቅ የኤርሜላ ነው ምናምን ሲልሽ በዛ ነገር መጣ ያደረግሽው በዛ ነገር ወይም ደግሞ ማንም ያለሽ ሰው የለም ራስሽ ከመሬት ተነስተሽም ተጣልተሽ ወይም ደግሞ መለያየት ከሱ ጋር እንደገና መጣላቱን መጋጨቱን ፈልገሽ ሊሆን ይችላል። ምክንያቱም ይቅርታ ሳይጠይቀኝ ለዛ ሁሉ በደል ምንም አይነት ነገር ሳይ ገና ለገና ስጦታ ስለሰጠኝ ሁሉን ነገር ረስቼማ አብሬው አልቀጥልም የሚል አይነት ስሜት ውስጥሽም ተፈጥሮ ይሆናል። ወዲያው ከአብርሃም ጋር ተጋጨሽ። ሁለታችሁም ትዳሩን እንደምትፈልጉት አክት ከምታደርጉ ለትዳሩን ለማስቀጠል የምትችሉበት እድል በእጃችሁ ነበረ። ተጣልታችሁ እንዳትቀሩ ሊያደርጋችሁ የሚችል ሁለታችሁም ላይ እድል ነበር። ያን አልተጠቀማችሁም። ከገባሽ ያልፈረምክበት ምክንያትማ ያው ለአንተ ንብረት ተካፈኛለሽ ብዬ ፈርቼ ወይ ለልጄ ማድረግ ያለብኝን ነገር አላደርግም ብዬ አንተ ያልፈረምከውማ አንተ እንደፈለክ እየሄድክ እየመጣ እኔ ቁጭ ብዬ ቤት ውስጥ እንድጠብቅና ይህንን ነገር እየደጋገምከው መኖር የሚያስደስትክ አይነት ሰው ስለሆንክ ነው ያልፈረምከው። እኔ ያን ማድረግ ሀሳብ ኖሮት ነው ብዬ አላምንም። ማለት እንደዛ ያስባል ብዬ አላምንም። ምክንያቱም አብርሃም ብልጥ አይደለም። የፈለገውን ነገር የሚያደርግበት መንገድ ሁሉ ጊዜ ከሩታ ጋር ያጋጨዋልና እሱ የሆነ በቃ እንድትቀና አይነት ሀሳብም አስቦ ይመስለኛል። በቃ እና ብላው የሆነ ነገር በቃ ተው ይቅር። ምክንያቱም እሱ የመሰለው ምንድነው ከሄርሜላ ጋር አብሮ ሲሄድ ጓደኞቹን ሰብስቦ መሄዱ እሱ ጓደኞቹ ባለበት ምንም ነገር አያደርግም ይባልልኛል የሚል የህፃን ሀሳብ አስቦ ስለነበረ ከሄርሜላ ጋር አብሮ መሆኑ ምንም አይነት ነገር መሃላቸው እንደሌለ ለማሳየት ምክንያቱም ሲናገር ስለነበረ እነሱ እያሉ ጓደኞቼ ባሉበት ነው አብራኝ የመጣችሁ እንጂ ብቻዬን ሄድኩኝ እያለ የህፃን ወሬ ያወራን ነበር። እሱ ያንን ያደረገበት ምክንያት ምንድነው? የሆነ በቃ ሩታ እንድትቀና አይነት ነገር በቃ ያንን ነገር አይታ ምናምን ነገር እሺና በቃ ምንም አይነት ነገር ከሌለ ከኔ ጋር በቃ እንሁን ሁሉን ነገር እሱ እንደሚለው ሁሉን ትተሽ አይደል የሚለው በቃ የሆነ እርቅ ሳይፈጠር መነጋገር ጥፋት ሳትወቃቀሱ ይሄን አድርገ ይሄን ባታደርግ ኖሮ ትዳራችን እዚህ ደረጃ አይደርስም የሚባሉ ወሬዎችን ባለማውራት ትዳራቸውን እንዲቀጥሉ ነበር አብርሃም የሚፈልገው። ያንተ ትልቁ ስህተት ይሄ ነው። ሩታ ደግሞ በዛ መንገድ አልተረዳችም። ቀጥታ ባሌ እየዘሞተብኝ ነው አከተለ በቃ ቺት እያረገብኝ ነው እኔን እዚህ አስቀምጦ እኔን ሳይፈታ ከሌላ ሴት ጋር እዛ አሸሸ ገዳሜ እያለ እዛ እየተዳራ ነው። ያን ያሰበችው እሷ ሴት ልጅ ላይ እንዴት እንደዛ አይነት ሀሳብ ታስባለህ? ከሴትም አልፎ ትዳር ያለው ወንድ ሆነ ከሴት ጋር ምናምን ሆነ ምንም ነገር የለንም። ተው እንጂ በቴክስት ትዳር ይፈርሳል እኮ እንዳንተ ገንዳ ለገንዳ ተንቦራጭቆ አይደለም። በቴክስት ትዳር ይፈርሳል እኮ አባቢ ትቀልዳለህ እንዴ? ሴቶች ደካማ ፍጥረት ናቸው የሚባሉት እኮ ሴንሲቲቭ ናቸው ነው፣ ሰነፍ አይደሉም።
ሰነፍ ናቸው አይደለም፣ በቃ ሴንሲቲቭ ናቸው። አንተ በተረዳህበት መንገድ አንተ ባየህበት መንገድ አይደለም እሷ የተረዳችው። አየህ አንተ አይምሮዋን ሌላ ነገር እንዲያስብ አይምሮዋ ክፉ ነገር እንዲያስብ ያደረካት። ስለዚህ የሚስትህን አይምሮ የበከልከው አንተ ነህ። ባሌ በእኔ ላይ እየማገጠብኝ ነው ብላ እንድታስብ ያደረካት አንተ ነህ። በእንደዚህ አይነት አይምሮ ውስጥ ረጅም ወራትን ነው የቆየችው። ስለዚህ በእንደዚህ አይነት ነገር የተበከለ አይምሮ ከዚህ በቀል ውጭ ምን እንዲያስብልህ ፈለግ? ምን እንዲሆንልህ ፈለግ? ንጹህ አይምሮ ይዛ አልነበረም እኮ የተቀመጠችው። በምታደርግባት ነገር የማይሆን ነገር አይምሮ አስከታ በቀል ነበር ስታስብ የነበረችው። እውነቷን እሷ እንዳለችው አንተ ነህ ይህንን ማንነት የፈጠርከው አለች። አንተ ሳትሆን አንተ ስትል አንተ እኮ አይደለም ድርጊት ሁኔታ ስታደርግ የነበረው ነገር ከኤርሜላ ጋር ስታሳልፍ የነበረው ነገር የሩታ ጭንቅላት ላይ ምን እንዲፈጥር አስበ ነበር። ይሄ ለአንተ ትልቅ ትምህርት ነው። ሌላ ሴት መምጣቱ አይደለም ጭራሽ ጓደኞች ተሰብስበው መናገራቸው ነው መሳደብ። አይ እየነገርኩ ነበር ከመጀመሪያውም ጀምሮ ይሄ ነገር ችግር እንደሚፈጥርብህ። ትዳር የነገ ህይወት የሚማራልሽ ከሆነ በቀል የነገ ህይወት የሚማራልሽ ከሆነ እኔ በቀል ምናምን አይደለም። ይኸውልህ መጀመሪያ ምንም ነገር አሁን ይሄን ነገር ያደረኩት ፈልጌው ባይሆንም እኔ የሆነ ነገር ማድረግ ብፈልግ ምን ያክል ማድረግ እንደምችልም ለማሳየት ነው። እሱም በማድረጌ ብዙም ደስ ላይ በዚህ መንገድ ባይሆን አሪፍ አልነበረም። ቤተሰቦች በዚህ መንገድ ባይሆን እስከ ወዳኛው ከትዳሯን ለሚያሳጣት ነገር ከማድረግ ይልቅ በሌላ መንገድ ማድረግ የምትችልበትን እሷም አቅም እንዳላት ማሳየት አትችልም ነበር? ሌላ መንገድ ፈልጋ በእንደዚህ አይነት መንገድ ባይሆን ይሄ መንገድ እስከ ወዳኛው ከልጇ አባት እንደሚለያያት ይሄ ነገር እስከ ወዳኛው ከልጇ አባት ወይም ከትዳሯ ነው ሊለያያት የሚችለው እንጂ አሁን እሷ እንዳለችው ማድረግ እንደምትችል የሆነ ነገርን መበቀል ወይም ብቻ አላቀም እሷ እንዳለችው ማድረግ እንደምትችል አይነት ሴት አድርጎ አይደለም እየተመለከታት ያለው። እሷ ማስረዳት ወይም ማሳየት የፈለገችውን አብርሃም አልተረዳም። አብርሃም የተረዳው ምንድነው? እንዴት ይሄን ታደርጋለች? ተመልሼ ነበር፣ ተጸጽቼ ነበረ፣ ትዳሬን ብዬ ነበረ። በቃ ያን እንደሆነ ደግሞ ያስታውቃል። አብርሃም እሷ የሆነ ነገር አድርጋውት እንዲህ ተረጋግቶ አውርቶ አያውቅም በምንም ታምር። ለዛውም አብረው ቆመው በምንም ታምር ተረጋግቶ አውርቶ እንደማያውቅ ታውቃላችሁ። ግን አሁንም አንቺ ማሳየት የፈለግሽው ሴትነትሽን አብርሃም አላየውም። አብርሃም አሁንም አይምሮ ውስጥ ያለው እንዴት ይሄን ታደርግብኛለሽ ነው። አይሽ ማድረግ እንደምትችይ ማሳየትሽ ምን ጥቅም አለው ነው እኮ። በሌላ መንገድ ግን ስማርት መሆንሽን አይሽ፣ ታማኝ መሆንሽን፣ ሚስት መሆንሽን፣ ፈሪሃ እግዚአብሔር ያለሽ ሴት መሆንሽን ማሳየት ትቻለሽ። እስከ ዘላለም አብራችሁ ስትኖሩ ቀና ብሎ እንዳያይሽ ሁልጊዜም አንቺን ሳይ ጠንካራ መስሚያ ጥጥ የሆነ ሚስት እንዳለችው ማሳየትም ትቺ ነበረ። አንደኛውን መጥፎን ሳይድ ብቻ ለምን እንደመረጥሽ አላውቅም። ግን ደግሞ እኔ ለእልህ ወይም ለመበቀል ምናምን አይደለም። አሁን ይሄን ነገር ያደረኩት ራሴን ነፃ አድርጌ ራሴ ገባ። አንተ እንደፈለክ እየፈነጨ እየመጣ እኔ ላይ እንደፈለክ መሆን እንደማትችል ራስሽን ነፃ ማድረግ እኮ በነገራችን ላይ በፍቺ ማድረግ ትችያለሽ። ራስሽን ነፃ ማድረግ እኮ ከፈለግሽ በነገራችን ላይ በፍቺ ማድረግ ትችያለሽ። ቀላሉ እንደውም እሱ ነው። አሪፍም መፍትሄው እሱ ነው እንደውም ራስሽን ነፃ ማድረግ ከሆነ እኮ የምትፈልጊው በፍቺ ማድረግ ትችያለሽ እኮ። በቀል ምንድነው? አሁን ራስሽን ነፃ ያደረገልሽ ምንም ያደረገልሽ ነገር እኮ የለም። በቃ ይባስ እንድትጣይ ይባስ አንቺ ክፉ እንደሆንሽ ምናምን እንዲያስብ ብቻ የማይሆን ተራ ነገር እንዲፈጠር የተደረገው እንጂ በዚህ ነገር ምንም ሌላ ያተረፋችሁት ነገር የለም። ግን ዘላለሙን እንዲጸጽተው ማድረግ ትችይ ነበር። ምንም ክፉ ሳትነግሪው ፍቅር እየሰጠሽው እንፋታ ብለሽው ዘላለሙን እንዲጸጽተው ማድረግ ትችይ ነበር። አንዳች በደል እንዳልበደልሽው አንዳች በደል ሳትበድዩ አንዳች ነገር ሳታደርጊው እንፋታ ብለሽው በቃ ሁል ጊዜ ጸጽተዋል። ያንን ማድረግ ትችይ ነበር። መሰግናለሁ። እኔ ትችያለሽ። አይተዋራረሽ ዘና መሰግናለሁ። እናንተንም ለሰጣችሁኝ ክብር ከጎኔ ለሆናችሁ በየትኛውም ነገር አብራችሁ ለነበራችሁ ሁላችሁም አመሰግናለሁ። ወዳችኋለሁ። ኑሩልኝ። እኔ እንጃ ብቻ የምትፈልገውን አብርሃምን አግኝተው ነበር። አልተጠቀመችበትም እንጂ ሩታ አግኝተው ነበረ። በቃ የተጸጸተውን የተመለሰውን አብርሃም አግኝተው ነበረ። አንዳንድ ጊዜ በጥሩ ጎን ነገሮችን አለማሰብ የምንፈልገው ነገር እየተመለሰልን እንደሆነ ራሱ እንዳናቅ ያደርገናልና ያ ነው በሩታና በአብርሃም መካከል የተፈጠረው። ብቻ አሁንም እግዚአብሔር ጣልቃ ይገባል። የትዳሩ ባለቤት እሱ ነው። አሁንም እናንተ መረጋጋትን ያለባችሁ። አሁንም እናንተ እስኪ ተውት፣ ሁሉንም ነገር መበቃቀል ምናምኑን ማዝ መተዛዘን ምናምን ተውት። እስኪ አሁንም እድል ይኖራቸዋል። ብቻ እኔ 100% እርግጠኛ ነኝ ታርቃችሁ እንደምትመጡ። ብዙ ሰዎች እንደሚያፍሩ በእናንተ መለያየት የተደሰቱ ሰዎች እንደሚያፍሩ አይኖ 100% እርግጠኛ ነኝ።